መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን። በቃ ደስ የሚል ነገር ነው። ስመጣ እነግርሃለሁ። ማሚ እኔ ከአባቴ ውጪ የሆነ ወሬ አልፈልግም። አንድ ጥያቄ ልጠይቅሽ። ጠይቀኝ የኔ ውድ። ሰው እርቦሽ አያውቅም? ማለት እኔ አባቴ በጣም ነው የራበኝ፣ በጣም ነው የናፈቀኝ። ካለሱ ማሰብ አልቻልኩም። እኔም አልቻልኩም። በአንተ ናፍቆት ማበዴ ነው። ወይኔ ነገሩን አበላሸው። አይሁንም። ሄሎ የኔ ልጅ ዝም አለ እኮ ኢማድ። ሄሎ ወይኔ ኢማድዬ ምን ሆኖ ይሆን? በቃ ያለኝ አማራጭ ትኬት ካገኘው ዛሬውን ወደዛ መሄድ ነው። እስኪ ደውይና ቼክ አድርጌ እኔም አብሬሽ እሄዳለሁ። በረራ መኖሩ ላረጋግጥ እስኪ መጀመሪያ ሰው ላገናኝ። ማሚ የሰማሁት ድምፅ ህልም ነው ወይስ እርግጠኛ ነኝ? ህልም ነው ማሚ? እባክሽ ህልም አይደለም በይ። አባቴ ነው አይደል? የኔ ልጅ ህልም አይደለም እውነት ነው። ልጄ ስመጣ ምን ይዤልህ ልምጣ? ምንም፣ አንተ ለእኔ ውድ ስጦታዬ ነህ። ልጄ የኔ ውድ ልጅ፣ የኔ ብርሃን፣ የኔ ሁሉ ነገር፣ ለጤናህ እንደምን አለህልኝ? እኔ አባት አንተን ለማግኘትና ለማቀፍ በጉጉት እየተጠባበኩኝ ይገኛሉ። ለምን ቆየህ ብለህ እንደማትወቅሰኝ ተስፋ አድርጋለሁ። ምንድን ነው? ቆይ ምን ልታደርግ ነው? ተወኝ፣ በቃ ተወኝ። እኔ ጋር ያለውን ነገር ታውቃለህ። ህመም አንተ ጋር ብቻ አይደለም፣ እኔም ጋር። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነሽ? እንዴት ነው ውሎ? ቆየሽ እኮ። ቆየሁ አይደል? ይዣቸው የሚሄዳቸውን አንዳንድ ነገሮች እኮ ልግዛ ብዬ ሾፕ እያደረኩ ነበረ። ፈልገሽ ነገር አገኘሽ? በጣም በተለይ ለማድዬ እንዴት አሪፍ ነገሮችን አገኘሁለት መሰለሽ። ውይ ጥሩ አድርገሻል። እንኳን ገዛሽ። ቢያንስ የቆየሁበትን መካሻ እንዲሆነው ካሳ ይሆነዋል። ኧረ እነዚህን ደግሞ ለወዷ ሳሊሃ። ኧረ እባክሽ ታድዬ፣ ትንሽ ነገር ብትሆንም ወይኔ አይገርምሽም? በጣም የምፈልገው እቃ ነበር። ኧረ የልብ እቃ ነኝ። የሆነ የሚነግርሽ ነገርማ አለ። ስጦታ መስጠት ከማን እንደተማርኩ ታውቂያለሽ? ከኡስማን። ሁሌም የሆነች ነገር በእጁ ሳያንጠለጥል ወደ ቤቱ በጭራሽ አይመጣም። እኔ እኮ ብዬሻለሁ፣ የእሱ ነገር አልወጣልሽ። ያው ስጦታ መስጠት መሀባን ይጨምራል ይባል አይደለ? ይህን መልካም ነገር ከእሱ የተማርኩት ለማለት ያህል ነው። ለማንኛውም አመሰግናለሁ። ምን ማለት ሳሊሃዬ? እስኪ ምሳል አቅርብ። አልበላሁም አንቺን እየጠበቅኩኝ። ውይ እስካሁን። ቆይ እኔ ላግዝሽ። አይ ችግር የለውም። ኧረ እንዴ ለምን? አግዝሻለሁ እንጂ። ራቢያ ጉዳዩ ተሳክቶላት ይሆን? በህይወት ዘመኔ እንደዚህ ጓጉቼ አላውቅም። አእምሮዬም ልቤም የተጠመደው ልጄን ሳገኝ በማገኘው ሀሴትና ደስታ ላይ ብቻ ነው። ወይኔ ጉዴ! ጉዳዩ ለመሳካቱን ለኡስማን እንዴት አድርጌ ነው የምነግረው? ከሁለት ቀን በኋላ ቀጠሩ ብለው ምንድን ነው የሚለው? ውይ ደወለ። እሻው ምን ብዬ ነው የምነግረው? መቼም ህልም ተፈርቶ ሳይተኛ አይታደርም።
መናገር አለብኝ። ሄሎ ኡስማን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እኔ ደህና ነኝ። ጉዳይሽ አለቀልሽ አይደል? ነገ ስንት ሰዓት ነው በረራሽ እንዲሸኝሽ? አይ ከሁለት ቀን በኋላ እኮ ቀጠሩኝ እባክህ። እንዴ እና በቃ ነገ አትሄጂም? ኡስሚ ራሴ በጣም ነው የከፋኝ። በአሁኑ ሰዓት ለእኔ አይደለም 2 ቀን 2 ሰከንድ ምን ያህል ዋጋ እንዳላት አታውቂም እና ነው። በጣም ይቅርታ ግን ምን ላድርግ? ከጠበቅነው ይብሳል ብለህ ነው? አይ ከናፍቆትና ልጄን የማግኘት ካለኝ ጉጉት የተነሳ 2 ቀን ለእኔ በጣም ረጅም ነው ለማለት ነው። ይገባኛል፣ ግን ደግሞ እስካሁን ጠብቄ ዝም ብዬ ለመሄድ ከበደኝ። እዛ ከሆነ ጥሩ አድርገሻል። በቃ እንገናኛለን። ቻውሽ። ከልክ በላይ ጓጓሁ እንዴ! ጌታዬ ምን ነው መሰናክሉ በዛሳ። ብቻ እባክህን ያ ረቢ መጨረሻውን አሳምርልኝ። ይኸውልህ ኤልያስ፣ አሁን 2 አማራጮች እሰጥሃለሁ። አንደኛው ከኔ ጋር ሆነ መስራት፣ አይ በሙያዬ ነው መስራት የምፈልገው ካልክ ደግሞ አንድ ጓደኛዬ ያለ ስራውን ሊሰጥህ ፈቃደኛ ነው። አንተ ጋር ይሻለኛል። እስከ ህይወት ፍጻሜ ድረስ ራሱ ያንተን አገልጋይ ሆኜ ብሰራ ቅር አይለኝ። አይ አገልጋይነቱን ተወውና ያንተን ውሳኔ ለማክበር ያክል ነው እንጂ የጠየቅኩ ለድርጅታችን እንዳንተ አይነት ሀሳብ ያለው ታታሪ ሰራተኛ ከየትም አይገኝም። የምር አንተ ወንድሜ ነህ። የምር ወንድም፣ እውነተኛ ወንድሜ ነህ። ብዙ አትካብኝ እባክህ። ማድረግ ያለብኝን ነገር ብቻ ነው ያደረኩት። ሄሎ ራቢያ። ሄሎ ኡስሚ፣ ሰላም አለይኩም። ወአለይኩም ሰላም። አንድ ሰርፕራይዝ ነበረኝ። ምን ሰርፕራይዝ? በቃ እኔ እመጣለሁ። የምነግርህ ትልቅ ሰርፕራይዝ አለኝ። የምን ችኮላ ነው? የምን ሰርፕራይዝ? ማታ ስመጣ አይደርስም? ወይ እኔ እስከ ማታ መጠበቅ አልችልም። ይህንን የመሰለ ትልቅ ሰርፕራይዝ ይዤ እስከ ማታ መጠበቅ አልችልም። ምሳ እየጋበዝኩ ብነግርህ ምን ይመስልሃል? እሺ በጣም ደስ ይለኛል። የት ነህ? ከኤልያስ ጋር ነኝ። ታስታውሻለሽ? የድሮ ጓደኛዬ። አስታወስኩት። አንድ አካባቢ ነበር አይደል የምትሰሩት? ልክ ነሽ። ኦ በቃ ከሱ ጋር ከሆንክማ ስጨርሱ ደውልልኝ። ከራቢያ ጋር ይገናኛሉ ማለት ነው። ባረገው እኔም ከጸጸቴ ሙሉ በሙሉ በተፈወስኩ። ኧረ ችግር የለም ጨርሰናል። ያለሽበት እመጣለሁ። እንደዛ ይሻላል። በቃ ባለፈው የተገናኘንበት ቤት። በቃ በጣም አሪፍ። እዛው እንገናኝ። እሺ
ራቢያ ባለቤት ነች አይደል? አዎ እሷ ነች። ራቢያ ባለቤቴ ነች። ማለቴ ባለቤቴ ነበረች። ትገናኛላችሁ ማለት ነው? አዎ ያው ያኔ እንደነገርኩ በድንገት መንገድ ላይ ካገኘኋት ጊዜ ጀምሮ እየተገናኘን ነው። ግን ነገ ከዚህ ትሄዳለች። ወዴት? ውጭ ሀገር ነው የምትኖረው? ሀረር ነው። ከልጄ ጋር ነው የሚኖሩት። ታዲያ ተስፋ የላችሁ ማለት ነው አብራችሁ ለመኖር? ሞክሬ ነበር ግን አልሆነም። አይዞህ ወንድሜ፣ ዋናው ነገር መገናኘታችሁ ነው። ተዋልዶ መልሶ መገናኘትማ አይቀርም። ዳፈ ያርግልኝ። ቀሪ እድሜን ከነሱ ጋር ባሳልፍ ምንኛ መታደል ነበር። ልጄን ግን በአካል ለማግኘት ሰሞኑን ሀረር ልሄድ ነው። እሷ ቀድማ ሄዳ እኔ ደግሞ እከተላታለሁ። አይዞህ ወንድሜ፣ ሁሉም ነገር ጥሩ ይሆናል። እኔው ያበላሸሁትን ነገር እኔው አስተካክለዋለሁ። ያኔ ነው ሙሉ በሙሉ ከጸጸት የምድነው። እንውጣ አይደል አሁን? ሰርፕራይዝ ልታደርገኝ ማሰቧ ከረጅም ዓመታት በፊት የሆነውን ነገር መርሳቷን ያሳያል። ይሄ ደግሞ ጥሩ ምልክት ነው። እኔ ሌላ አግብቼ አይኔን በአይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። ይሄ ነው ውሳኔ። ይሄን ልነግርሽ ነው። አሁን ደግሞ ያንቺን ሰርፕራይዝ መስማት እንችላለን። አሁን ንገሪኝ፣ አንቺ ሰርፕራይዝ ምንድን ነው? እኔ አንተን ሰርፕራይዝ ላደርግ መጥቼ እኔ ነው ሰርፕራይዝ አደረከኝ። ምን ይሆን ሰርፕራይዟ? ባለፈው ያነሳውላትን ሐሳብ ተቀብላ ይሆን? እስከ ዛሬ ድረስ ብቻሽን ሆነሽ እንደ እናትም እንደ አባትም ልጅን ስታሳድጊ ነበር። ከዚህ በኋላ ግን እኔም ከጎንሽ ሆኜ ለልጃችን መደረግ ያለበትን ነገር ሁሉ ላድርግ። ድፍረት ካን ሆነብኝና መልካም ፍቃድሽ ቢሆን አንድ ላይ ሆነን አብረን ብናሳድገው ደስ ይለኛል። ይሄማ እንደማይሆን አስረግጣ ነግራኛለች። እኔ ያበላሸሁትን ህይወቴን መስመር ለማስያዝ ምንም ያክል ብጥር ግን አልሆነልኝም። ሁሌም የሚቆጨኝ ውስጤን የሚያገብ እሷ መጀመሪያ እንድትናገር እድል አለመስጠቴ ነው። መጀመሪያ እኔ ለአንቺ መንገር ያለብኝ ነገር አለ። እባክህ መጀመሪያ ነገር ያንቺ ይደርሳል። እኔ ልናገር። የኔ በጣም ትልቅ ጉዳይ ነው። ደውዬ ላገኝ ብዬ ስራ ቦታ ድረስ የመጣሁት። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ። እሱን ስሚኝ። የምትነግረኝ ምንም ይሁን ምንም ግን ከኔ ሰርፕራይዝ አይበልጥም። ዛሬ ያ ስህተት በጭራሽ አይደገምም። ምንም ይሁን ምንም ጸጥ ብዬ አዳምጣታለሁ። ግን ምን ይሆን ልትነግረኝ ያሰበችው? ምን ይሆን ልትነግረኝ ያሰበችው ደስታ? ቤቱን ከልጄ ጋር ልኑርበት የሚለው እሱ ይሆን? ወይም ቤቱን በስምሽ ላዙሩና አንቺና ልጄ መታችሁ አብራችሁ ኑሩበት። ምክንያቱም ልጄንም በቅርበት እንዳገኝ ይረዳኛል። አልችልም። ምን አለ ይሄ ቢሆንልኝ ደስታዬ ወደር አይኖረውም ነበር። ከልጄ ጋር ቅርቦኝ ብኖር የምትነግረኝን ለመስማት እንኳን ጓጉቼ አላውቅም ነበር። አሰላሙ አለይኩም። ወአለይኩም ሰላም። አረፍ በይ እስኪ። የምትነግረኝን ለመስማት እንኳን ጓጉቼ አላውቅም ነበር። ልንገርህ ወይስ ምሳው ይቅደም? ኧረ የምን ምሳ? በጣም ጓጉቻለሁ። እያወቅሽ አሁን ነው ንገሪኝ። እሺ። በጣም ስንጓጓለት የነበረው የኔ ጉዳይ አለቀ ዛሬ። የምርሽን እንዴ? ታዲያ ከዚህ በላይ ምን ደስታ አለ እንዴ? ደስ አለ? አዎ። ልታባረረኝ ቸኩልሃል ማለት ነው? አይ እንደዛ ማለት አይደለም። አንቺ ስቴጅ ስለሆነ ልጄን የማገኘው ያው ለዛው ብዬ ነው። አውቃለሁ፣ ስቀልድ ነው። ይሄማ ከሆነ ደስታው የኔ ስለሆነ ምሳውን የምጋብዝሽ እኔ ነኝ። ሳልጋብዝ ብዬ ጠርቼ? ግብዣ የሚያደርገው እኮ ደስ ያለው ሰው ነው አይደል? እኔም እኮ በጣም ነው ደስ ያለኝ። በአንተና በልጅህ መገናኘት ከኔ በላይ ደስ የሚለው ሰው ይኖራል ብዬ አላስብም። ስለዚህ እኔ መጋበዝ ያለብኝ። እባክህ መጀመሪያ ነገር ያንቺ ይደርሳል። እኔ ልናገር። የኔ በጣም ትልቅ ጉዳይ ነው። እኔ ደውዬ ላገኝ ብዬ ስራ ቦታ ድረስ የመጣሁት። ኡስማን ነገር እንዳታበላሽ። ልክ ነሽ፣ በቃ ልክ ነሽ። አንቺ ነሽ መጋበዝ ያለብሽ። አመሰግናለሁ። እሺ እኔና ኡስማን እስከ ዛሬ ለአንድ ጉዳይ ከተገናኘን ጉዳያችን ላይ ፎከስ በማድረግ ቶሎ ጨርሰን እንለያይ ነበረ። ዛሬ ግን እንደዛ አልነበረም። ምሳችንን ከበላን በኋላም ለረጅም ሰዓታት አንዴ ሳቅ፣ አንዴ ቁም ነገር፣ አንዴ ደስታ፣ አንዴ ሀዘን እየተፈራረቀብን
ለረጅም ሰዓታት ብዙ ነገሮች ላይ ተወያየን። ስለ ልጃችን፣ ስለ ህይወት፣ ስለ እምነት፣ ስለ ብዙ ነገር ካነበብነው ተጨዋወትን። በየመሃሉ ግን ኡስማን አንድ ያልዘነጋው ነገር አለ። ቶሎ ወደ ሀረር መሄዴን በጭራሽ ሊረሳው አልቻለም። ነገውኑ ከዚህ እንደሄድና እሱ ደግሞ በሚቀጥለው ቀን እንደሚመጣ አስረግጦ ይነግረኛል። እኔም አልዘነጋሁትም እኮ፣ ግን እሱ በየመሃሉ ያስታውሰኛል። በእርግጥ እኔም በሆነ የመቆየት ሀሳብ የለኝም። ምክንያቱም እዛ በጣም የምወደው የሚወደኝ የኔ የሆነ ሁሌም የማይተወኝ ከአጠገቤ የማይለየኝ የምሳሳልኝ ልጅ አለኝ። ስለዚህ ቶሎ ለመሄድ እኔም ቸኩያለሁ። ብቻ አላህ ካለ ነው ሁሉም የሚሆነው። በእኛ እቅድ ሳይሆን በእሱ ነው የምንመራው። የስራ ቦታውን ቢሮውንም አስጎበኘኝ። አመሰግናለሁ ራቢያ። ለምኑ? ለሰርፕራይዙ፣ ለሁሉም ነገር በጣም አድርጌ አመሰግናለሁ። ስለዚህ ጉዳይሽን ጨርሰሻል። አሁን ወደ ሀረር ሂጂ፣ እኔም እከተልሻለሁ። እሺ ሄዳለሁ። ለስንተኛ ጊዜ እየነገርከኝ እንደሆነ ይኸውልሽ፣ ታውቂያለሽ ለልጄ ምን ያህል ናፍቆት እንዳለኝ ታውቂያለሽ አይደል? እሱን ለማግኘት ደግሞ ምን ያህል እንደጓጓውም ታውቂያለሽ። ለዛ ብዬ ነው። አሁን ጉዳይሽ አልቋል። አንቺም ሂጂ። በኋላ ላይ ደግሞ አገኝሻለሁ። አንድ የምሰጥሽ ሰርፕራይዝ አለኝ። ለሁለታችሁም ነው፣ ለአንቺም ለእሱም አዘጋጅቻለሁ። ኧረ ታድለን። በኋላ ደውዬልሽ ተገናኝተን አቀብልሻለሁ። እሺ እሺ፣ አጓጓኝ እኮ። እስኪ ምንድን ነው? ውይ የአውሮፕላን ትኬት ቆረጥክልኝ? በጣም እኮ ነው የምትገርመው ስሚ። እኔ እኮ ከዚህ እንደወጣሁ ልቆርጥ ነበር። ለማንኛውም በጣም አመሰግናለሁ። ትገርማለህ ግን ወይኔ ስሚ፣ የአውሮፕላን ትኬት አልሄድ አልኩህ አይደል? ይሄ እንኳን ያንቺ አይደለም፣ ባደራ የምታደርሽልኝ ለልጄ በእጁ ነው የምትሰጪው። እሺ ግን እኮ ለሱ ብዙ ነገር ገዝተልሃል ማለት ማየት አይቻልም። የልጄ ሰርፕራይዝ ነው። ከፈለግሽ እዛው ከእሱ ጋር ሆነሽ ታየዋለሽ። ይሁን እንግዲህ አማናህን አደርሳለሁ። ወይ ማን ነው? የማላውቀው ቁጥር ነው። ሄሎ ማን ልበል? የኡስማን ጓደኛ። ኡስማን ደህና አይደለም እንዴ? እሺ የት ናችሁ? ጉዲ ኤልያስ፣ ምንድን ያደረገው? አንተ ያበላሸውን ለማስተካከል ስላለብኝ ነው። ራቢያ ጋር ባትደውል ይሄኔ ሕክምናዬን ጨርሼ ይወጣ ነበረ። እሷ እዛ አልጋ ላይ ተኝቼ ካየችኝ ወደ ሀረር መሄዷን ትሰርዘዋለች። ያ እንዲሆን ደግሞ አልፈልግም። ኤልያስ ግን ለምንድን ነው ሁሌም ቸኩለ ነገር የምታበላሸው? ወይ ምን ላድርግ? ድንገት ራስህን ስተህ ወደቅ። ሰዎች አግዘውኝ ነው እዚህ ያደረስኩ። እንዴት ሆስፒታል ገባ ብለህ ለራቢያ ትደውላለህ? እንዴት እንደምትጨነቅ ነግሬ። የቅርብ ሰው ያስፈልግህ ነበር። ምን እንዳበላሽ አልገባህም። ራቢያ ነገ ወደ ሀረር ልትሄድ ትኬት ቆርጣለች። እንዴት ታዲያ? ጥሩ ነው ያደረኩት። እዛስ ብትሄድ መታመምን ሰምታ መምጣቷ እኔ በሽታዬን አውቀዋለሁ። አሁን ዋናው የበሽታዬ መባባስ የልጄ ናፍቆት ነው። ታመመ ካልካት ደግሞ እዚሁ መቅረቷ ነው። ስለዚህ ቀላል እንደነበርና እንደተሻለን እናስመስላለን። ቆይ እንዲያውም ደወለች። ሄሎ ራቢያ። ሄሎ ኡስማን፣ የሆስፒታሉን ስም እኮ ነግሮ የመታጠሻው ጠፋብኝ። አይ አሁን ከሆስፒታል ወጣሁ። ከመቼው? አሁን እኮ ነው ደውሎ የነገረኝ እንደታመምክና ሆስፒታል ለተኛ። ኧረ ወጥቻለሁ። እንዴ ራሱን ስቶ ሆስፒታል ገባ እኮ ነበር ያለኝ። ኧረ ዝም ብሎ ነው የሚያካብደው። እኔ ወጥቻለሁ፣ ደህና ነኝ። ቀላል ነገር ነበረ። ወጥቻለሁ፣ ደህና ነኝ ያልኩሽ። ዝም ብለሽ ተመለሽና አንቺ ለጉዞሽ ተዘጋጂ። የምን ጉዞ ነው? አንተ ታመነው ነው ወደ ሀረር የሚሄደው? በጭራሽ ጉዞሽ እንዳታራዝሚ። ደርሰሽ ከሆነ እንድትረጋጊ እንዲያውም ብታይኝ ጥሩ ነው። ያለኝ ቦታ እኮ ደርሻለሁ። መታጠፊያውን የጠፋብኝ። እንደውም ያው አየሁሽ። ቆይ የቱ ጋ ነህ? አየሁ
ሰላም ነው? ምንድነው የሚለው? ኡስማን ከሆስፒታል ወጣሁ እኮ እያለኝ ነው። ያው አሁን ጨርሰን ወጣን። ያው እንዴ ቆይ በምን ቅጽበት ታክሞ ነው የሚወጣው? አሁን እንዴ ደወልክልኝ? ደህና ነው አሁን። እኔ ምንም ሊገባኝ አልቻለም እየሆነ ያለው ነገር። እስኪ እሱን ደግሞ ላናግረው። ቆይ ግን አንተ ከሆስፒታል ለምንድን ነው የወጣኸው? ደህና ስለሆንኩ ነው የወጣሁት። ያው ኤልያስ ራሱ እዛ ጋር አለ አይደል? እሱ አይደል እንዴ ታሟል ቶሎ ድረሽ ብሎ የደወለልኝ? ብታመም እንደዚህ ሆኜ ታገኘኛለሽ? ፊትህ ራሱ እኮ እንደታመምክ ያስታውቃል። ራቢያ እኔ ደህና ነኝ። እሱ እዚህ የማይረባ ነገር መደወል አልነበረበትም። ዝም ብሎ ነው በቃ። ጭንቀት ትንሽ አዞረኝ። ጭንቀትም እኮ ትልቅ በሽታ ነው። ቀላል ነገር አድርገህ እያየኸው ነው። አይ ስሄድማ ደህና ነህ አሉኝ። እንኳንም ወደ ሀረር አልሄድኩ። አይሆንም በጭራሽ። ይኸውልሽ ራቢያ ስሚኝ፣ አለዛ አንድ ነገር ልንገርሽ። ነገ ማትሄጂ ከሆነ እኔ ደግሞ በጭራሽ አልታከምም። በአስቸኳይ ሂጂና ከልጄ ጋር አገናኝኝ። እኔ ትልቁ በሽታዬ እሱ ነው። ልጅን ማግኘት አለብኝ። ልጅህን ለማግኘት እኮ ደህና መሆን አለብን። ደህና ነኝ እኮ ይኸው እያየሽኝ። እሺ ደህና መሆንህን የማምነው ሐኪሙ ሲያረጋግጥልኝ ብቻ ነው። ውጤቴ ምንም ነገር የለውም፣ ጭንቀት ነው፣ ሀሳብ ነው አሉኝ እና ፀሐይ ምናምን ነው ያሉኝ። እና አትጨነቂ በቃ እንጂ አሁን በቃ ተረጋጊና ነገ ጠዋት ሂጂ። ምናልባት የዛኔ ደህና ሆኖ ይሆናል። ምንም የለም አታስቢ። እኔ ልጄን ሳገኝ ብቻ ነው ደህና የምሆነው። አንቺ እኮ ለሰው ሁሉ ስለምትጨነቂ ነው እንጂ እኔ በጣም ደህና ነኝ። እሺ በጣም ደህና ነኝ። እንደምትለው ቀላል ከሆነ ደስ ይለኛል። እሺ አሁን እንሂድ፣ እኔ ስራ እገባለሁ። እሺ Features and procedures. አውሮፕላኑ ከመነሳቱና ከማረፉ በፊት የእጅ ሻንጣዎቻችሁን ከወንበር ስር ወይም ከላይ ባለው የሻንጣ ማስቀመጫ ውስጥ አድርጉ። ሻንጣዎች በመተላለፊያ ላይ ወይም መውጫ በር አካባቢ ማስቀመጥ ክልክል ነው። ወደፊት በሌላ የበረራ አገልግሎት ልናስተናግዳችሁ ታችን መሆኑን እየገለጽን እንሰናበታችኋለን። እናመሰግናለን። رسول الله ندخو بيمين مولو خلقوان حبيب الله ودخو سيدي ودخو احمد ودخو እስካሁን አልገባችም ማለት ነው። ጠዋት ነበር በረራዋ። ሰውን እኮ መግባት ነበረባት። ስልኳ ስለምን ዝግ ሆነ? ምናልባት ኔትወርክም ይሆናል ወይ ደግሞ ቻርጅ ዘግቶባት ይሆን? ለምንድን ነው አብሬያት ያልሄድኩት? እዛው ሄጄ ሆቴል አርፌ እኮ መጠበቅ ይችል ነበር። ለምንድን ነው ይሄ ሀሳብ ቀድሞ ያልመጣልኝ? ራቢያ እባክሽን ደውዪ ወይ ስልክሽን ቶሎ ክፈችው። ለምንድን ነው የምታስጨንቅኝ? እንኳንም ዘንቦብሻሉ። ከህመሜ በላይ ይሄ ተጨምሮ አቅሜ አይችልም። ሰዓታት ነጎዱ። ራቢያ ድሬዳዋ መድረስ ካለባት ጊዜ 2 ሰዓት አልፏል። እሷ ግን የውሃ ሽታ ሆናብኛለች። እኔም ትዕግስት አጣሁ። አንድ ቦታ እንኳን ተረጋግቼ መቀመጥ አልቻልኩም። ጌታዬ እንደ ሰው አይደለም፣ አትጨክንብኝም። እባክህ አትጨክንብኝ ያ ረቢ። ያ ረቢ እባክህ ክፉ ነገር እንዳታሰማኝ። ይህንን የምችልበት አቅም የለኝም።
በናፍቆትና በጸጸት የደከመ ልብ ነው ያለኝ። ደካማ ጎኔን ታውቀዋለህና በሱ አትፈትነኝ። በእዝነት አይኔኝ እባክህ ያ ረብ። ኧረ ሊመሽ ነው። ራቢያን የበላ ጅብ አልጮህ አለ። ራቢያ ምን ነው ልቤን እያወቅሽ በጭንቀት እንድሞት ፈረድሽብኝ? ልጃችን አንድ ነገር ሆኖ እንዳይሆን ብቻ። አውዚ ቢላህ ጌታዬ እንደሱ አይደለም፣ አይጨክንም እሱ። ይኸው መሽቶ ነጋ። ዛሬም ራቢያም አልደወለችም፣ ስልኳንም አልከፈተችም። ምን ልሁን ሰዎች? ልቤ በጭንቀት ልትፈነዳ ነው። ምን ሆና ነው? አውሮፕላኑ በሰላሙን ማረፉን አረጋግጫለሁ። ሀሳቡ ቢዘገንነኝም ድንገት ከድሬ ሀረር ስትሄድ መኪና አደጋ ደርሶ እንዳዩ ብዬ ሌሊቱን ሙሉ ዜና ለማግኘት ሶሻል ሚዲያ ላይ አፍጥጬ አደርኩ። ግን አንድም አደጋ አልደረሰም። አልሐምዱሊላህ። ታዲያ ራቢያን በእኔ ላይ ያስጨከናትን ምን ይሁን? ይሄን ያክል በእኔ ላይ ያስጨክኖ ዝም ያሰኛት?